አብነት እንግዲህ እብስትን ለማግባት ወስነዋል ማለት ነው። ጋብቻ ስላችሁ እንግዲህ የአቶ አለምን ትዕዛዝ ለመፈጸም እንጂ እሷን ፈልጓት አይደለም። እሷ የአብነት የበአምላክ ብቻ ናት እብስት ማለት ነው። ግን ደግሞ የመጣባት ከባድ ችግር ፈተናዎች ገጥመዋታል። ለዛም ደግሞ ይሄ ነገር መደረግ ስላለበት ታዲያ በአምላክዬ በቅናት ጭር ነው ያለው። መቼም አቤት 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 ለካ በአምላክ ይወደኛል እንዳላለችም አይብስትዬ ባይወድሽ ኖረው እንደዚህ አብሮሽ የሚጨነቅ ቀላል ልወዳሽ ይወድሻል። አንቺም ተወጂዋለሽ እኮ ታይ እንጂ። ያቺ ሄርሜላ የምትባል ደግሞ እንግዲህ ምን አስባ እንደሆነ ተመልሳ ለመምታት እያጣጣረች ነው። ታዲያ አብነት አይንሽን ማየት አልፈልግም ሴትዮ፣ ከህይወታችን ውስጥ ውልቅ ብለሽ ውጪ። እንዳንቺ አይነት ሰው አያስፈልግም እባክህን። አንተ እንኳን እንዴት አትረዳኝ? አልረዳሽም። ጥሩ ሰው መስለሽኝ ልቀርብሽ ብሞክርም አንቺ ለጓደኛዬ አልተመለሽለትም። ስለዚህ አታስፈልጊም ማለት ነውና እንግዲህ ወይዘሮ ይፍቱ ስራ አሁን ደግሞ በድጋሚ እብስትን ምን ልታደርጋት እንዳሰበች አላውቅም። አቶ አለምም እንግዲህ በቀድ ባለፈ ሲያስመስል አይታችሁታል። ልጄ እኔም እንደ አባት ለአንቺ ጊዜ አልሰጠውሽም እና ከዚህ በኋላ እንደ በፊቱ እንከባከብሻለሁ የኔ ልጅ። ከዚህ በኋላ እዚህ መኝታ ክላስሽ ውስጥ ምግብ አትበይም፣ ከኛ ጋር ጣውላ ለቁጭ ብለሽ ትበያለሽ እያለ ሲያጃጅላት ነበረ። እሷም ደግሞ አምናው ነበረ እንግዲህ ጥሩ ሰው ሆኗል ብላ። ነገር ግን አይደለም። እሱ ለአብነት ከባድ ውሳኔ ሰጥቶታል። አንድም ማግባት አንድም ማስወግዳት ብሎ። አብነት ደግሞ ያንን ነገር እምቢ ካለ ሌላ ሰው ያመጣል፣ ጨካኝ ሰው እብስትን በደቂቃ ውስጥ የሚያስወግዳት። ስለዚህ አብነት አቶ አለም አሁን ለስራ ከሀገር ወጥቷል። የለም የሆነ ቦታ ሄዷል አሉ። ከዛ እንግዲህ እና ምን ወሰንክ ሲለው በአምላክ ምን ወስናለሁ፣ በአምላክ ለራሴ ተጨንቄያለሁ፣ ግን የሆነ ነገር ውሳኔ ላይ ደርሰን መጠበቅ አለብን። ከመጣ ለሰውየው እንደምታውቀው ነው ሲለው እኮ እሺ ምን? እብስትን ማግባት። ምን? አዎ ምን ነው ተደናገጥክ? አይ መደናገጥ ሳይሆን እንዴት እንደዚህ ሊሆን ይችላል? አይሆንም አለው። ከዛ ለምን አይሆንም? ይሆናል እንጂ ምንድነው አይሆንም ማለት? አንተ ሰውዬ ትቀናለህ እንዴ? አልቀናም። ለምን ቀናለሁ? ኧረ እባክህ አትቀናም እንዴ? ባትቀና ነው እንደዚህ እየሆንክ ያለኸው። ከዛ ኋላ በአምላክ እና ከዛማ የእውነት ያገባዋት አስመስዬ ንብረቷን ወደ እኔ አመጣዋና ወደ እሷ ዞረዋለሁ። እንደዛ ነው ነገሩ። በቃ አዎ በቃ። ከዛ እንግዲህ እና አብነት ማነው በአምላክ እና ሌላ ሰው አቶ ማነው እሱ አቶ አለም ሌላ ሰው አምጥቶ የዚችን ህይወት ልጅ ያበላሸው የምትለው? አይ እንደዛማ አይሆንም። ቆይና ምንድነው ማድረግ ያለብን? ማድረግ ያለብሽማ ከበአምላክ አብነት ጋራ የውሸት እየተቀራረባችሁ የእውነት ታስመስላላችሁ። ከዛ በኋላ ልክ የእውነት እንደተጋባችሁ ታደርጋላችሁ። ከዛ በቃ ከዛ በኋላ እንግዲህ በአምላክ በጣም ተናደደና ወጥቶ ሲሄድ ምን አለች ብስቴ? በአምላክ ይወደኛል አይደል? እንዴት እንደዛ ልትይ ቻልሽ እንዴ? አታየውም እንዴ? በጣም እኮ ነው የሚቀናው። በጣም ነው ይቀናው። እናማ በቃ እንዳየኸው ነው። ስለዚህ አዎ ይወድሻል፣ አይወድሽም አልልም። ግን ደግሞ ተረጋጊ እንጂ እንዴ! በአምላክ ደግሞ አብነት ደግሞ ምንድን ነው? አይ በስትዬ እኔም እንደው እንዳንቺ አይነት ማሰሮ እኮ አላገባም አለ። ማን ነው ማሰሮ? አንተ? እኔ እየተባባሉ እንግዲህ ሲቀላለዱ አሉና ከዛ በኋላ እንግዲህ ነገሮች ሁሉ ተስተካከሉ ብዬ ተስፋ አደርጋለሁ። ምክንያቱም ደግሞ እንግዲህ አብነት አሁን ላይ ከህብስት ጎን ቆሟል። እውነቱን ለመናገር በጣም መልካም ሰው ነው። የተሰጠውን ኃላፊነትም እንግዲህ ለመወጣትም እየተዘጋጀ ነው ማለት ነው። ምክንያቱም ደግሞ ያው ይሄንን ነገር ካላደረገ ልጅቷ ህይወቷ አደጋ ላይ ነው ያለው። ያ እንዳይሆን ታዲያ ትግል እያደረገ ይገኛል ማለት ነው አብነት ጀግናው። ከዚህ በኋላ ደግሞ እንግዲህ ወይዘሮ ይፍቱ ስራ እንግዲህ ልጅቷን በትራስ ልታፍናት ስትገባ እብስትና በአምላክ አንድ አልጋ ላይ ቁጭ ብለዋል። ተደግፈው ተኝታለች። እዛ በኋላ ምን አንተ
ምንድን ነው የምትሰራው እዚህ? አንቺ ራስሽ ምን ትሰሪያለሽ በዚህ ሰዓት? እኔማ አንቺ እንደናቁርት ላይ እውነት ልታያት ነው የመጣሽው? አንቺ እኮ በጣም ጥሩ ሰው ሆነሻል፣ ይገርማል አላት። አንተ ምን ለማለት ፈልገ ነው? ገብቶሻል? እንዳልገባው ሰው አትሆኚ። እኔማ ማንም መዳሪያ ይሁን እንደ ይሄ ቤት ቆይ እሰራላችኋለሁ። ተምዘግዝጋ ወጣች። ምን ሆና ነው አንቺ ልጅ? ቆይ አንተ ራስህ እዚህ የምትሰራለህ መኝታ ክላሴ? አንቺ አምሻል እንዴ? እኔ ስንት ጊዜ ነገርኩሽ? ምኑን ነገርከኝ? ስትተኚ በሩን እየቆለፍሽ ተኚ። ስንቴ ነው የነገርኩሽ? ህይወትሽ አደጋ ላይ ነው ያለው። ለምንድን ነው ማሰቢው? ውስጥ እኔ እኮ አንተ እኔ ጋር መምጣት ከፈለግ ዝም ብለን እንድትገባ ነው በሩን ማልቆልፈው፣ ለዛ ነው አለችው። አይ እኔ አንቺ ጋር መምጣት ከፈለግኩ ስልክ ደውልልሻለሁ፣ ተነስተሽ ትከፍችልኛለሽ። ከዚህ በኋላ በርሽን ቆልፊ ተናግሬያለሁ። ይኸውልሽ ብስት ህይወትሽ አደጋ ላይ ነው ያለው። የምትሰሚኝ ከሆነ ስሚ፣ አይ የምትይ ከሆነ ግን እኔ የራስሽ ጉዳይ ነው፣ ደክሞኛል ስለ አንቺ አላት። እሷም እንግዲህ ሻትጮህብኝ በቃ እሺ አለችው። በያውን ተነሽና ወደ አብነት ጋር እኔ አብነት ጋር ልሄድ ነው፣ በርሽን ቆልፊ። እዚህማ ብቻዬን ጥለኸኝ አትሄድ፣ እኔ እህትህ የሆነ ነገር ታደርገኛለች፣ በጣም ፈርቻለሁ አለችው። ጎበዝ፣ መፍራትሽም አንድ ነገር ነው። ይሄንን መፍራትን ካወቅሽ ጥሩ ነው። ስለዚህ በይ ተነሽ እንሂድ ብሎ አብነት ጋር እንግዲህ ይዘዋት ሄደ ማለት ነው። ታዲያ ወይዘሮ ይፍቱ ስራ እንግዲህ ታፈስዬን የእርግማን ማአት አወረደችባት። ወይ ታፈስ እንደው ደሟን እኮ ነው የምታንተከትከው ወይዘሮ ይፍቱን ማለት ነው። የእውነት እንዴት እንደምወዳት አትጠይቁኝ። ንግግሯ ሁሉ በጣም ነው የሚያስቀኝ ታፈስዬ ማለት ነው። እና ኧረ የማያልቅ የማይቻል ነው የማያልቅ በሽታ ያሸከመች ስትላት እኔም ብለው ትዬ እንደው ስድቡን ከየት ነው ያመጡት? የስድብ ትምህርት ቤት አለ እንዴ? ከዛ በኋላ እንግዲህ አንቺ ደናቁርት ስንቴ ልንገርሽ? ቆይ እትዬ ደግሞ እውነቴን እኮ ነው። ቆይ ስድቡን ከየት ነው ያመጡት? ገዝቼው ልበልሽ? አንቺ ደናቁርት ተይ ግን ይሻልሻል ተይ ብትላትም አልተውም እትዬ። እኔ እኮ ስድቡን ከየት እንደሚያመጡ ነው ግራ የሚያጋባኝ። አራች ሴትዮ ውይ አሁንስ ብላ ጥፋት ሄደች። እኔማ በገዛ ቤቴ ሊያሳብዱኝ እኮ ነው። ያቺ 74 ስብርብር ቆይ ከና ካቴው ሽመድመድ አድርጌ ባላስቀምጣት። እኔ ይፍቱ ስራ አይደለሁም ደግሞ እዚህ ቤት ውስጥ ጠላት የሆነኝ የራሴ ወንድም ነው። እሱንም እሰራለታለሁ። እኔ ይፍቱ ስራ ላመንኩበት ወደ ኋላ አልልም። ሁላቸውንም በዳዲያቸው አስሄዳቸዋለሁ እያለች እንግዲህ ዛቻዋን ቀጠለች ማለት ነው። ከዛ በኋላ ታፈስም ወይ አምላኬ እቺ ሴትዮ እንደው ምን ይሻላታል? ከቀን ወደ ቀን እኮ እየጨመረባት ነው የሚሄደው ተንኮሏ። አረ እንደው ወደዛ ብላ ጥራት ሄደች ይፍቱ ማነች ታፈስ። እናም ታዲያ እንግዲህ አብነት ማነው በአምላክ በጣም ነው የሚወዳት እበስተን ማለት ነው። በጣም ግን ያው ከአፉ አውጥቶ መናገር ይፈራል። በዛ ላይ ስለ አቤኒ ሲወራ በፍጹም አይፈልግም። እናም አቤኒ ታዲያ ያችን ኤርሜላን ጠራላትና ስለ እሷ ሲያወራት ደህና ናት ምናምን። እሱ ሲሄድ ስልኩን ዘጋችና ቆይ እኔ ስለ እኔ ማንም ሰው ደህና ነሽ አይለኝም ማለት ነው። ሁሌ ብስት ያም ይመጣል ብስት። አይ ኤርሜላ መጨረሻሽ እናቴ መሞት በሌለብሽ ሰዓት እኮ ነው የሞትሽው። ያላንቺ እኮ እኔ ዘመድ የለኝም ነበረ ስትል የሆነ ታሳዘነችኝ ደግሞ ማለት ነውና እንግዲህ ኤርሜላ አቶ ማነው ይሄ ሰውየው ሲመጣ አቶ አለም ሲመለስ ትመለሳለች። እርግጠኛ ነኝ አቶ አለም ወደዚች ይመለሳል ታያላችሁ። ከዛ በኋላ ይፍቱ ስራ እንግዲህ የፉከራዋ ሁሉ ምን እንደሚሆንና ኤርሜላን ምን እንደምታደርጋት ያው መገመት አይከብድም። ኤርሜላ እንግዲህ ተመልሳ በአምላክና በእብስት መካከል ባትገባ ደስ ይለኛል። እንግዲህ እዛ ቤት ከተመለሰች እሷ አሁንም ተንኮል ይዛ ነው የምትመጣውና ለዛውም በኃይለኛ በቀል ነው የምትመጣው አሁን። ምክንያቱም ደግሞ ሁሉም ሰው ጠልቷት፣ ሁሉም ሰው አንቋሿታል። ታዲያ ቆዳዋን አለሳስታ እንኳን አጥፍቻለሁ ይቅርታ ብላ መታ ትበቀላቸዋለች ሁላቸውንም ማለት ነው። ስለዚህ ወደዛ ባያስገባት ባይነኝ ማለት ነው። እንግዲህ ዞሮ እብስትዬ እንግዲህ በአምላክ እንደሚወዳት አወቀች ማለት ነው። እሷም ለደቂቃ ካጠገቧ እንዲሄድ አትፈልግም ማለት ነው።
በጣም ነው የምትሳሳለት ማለት ነው። እሱም ደግሞ እንግዲህ ከአፉ አውጥቶ ማውራት ባይፈልግም ታዲያ አንቺ ደደብ ምናምን እያለ ይሰድባታል። ወይ መጥፎ ስድብ ነው በነገራችን ላይ ደደብ ማለት እና እንግዲህ እና ለምንድን ነው የምትጮህብኝ? ቆይ ምን አደረግኩኝ? በአምላክ ቆይ ምንድን ነው ያደረግኩ? እያለች እሷ ለራሷ ሆደ ባሻ ናት። በጣም ነው ሆደ የሚብሳት ብስት ማለት ነው በነገራችን ላይ እና ምን ላድርግ ታዲያ? አሰሚም እኮ ብስት እኔ ለአንቺ ብዬ ሁሉንም ነገር እጋፈጣለሁ። አንቺ ግን ምንም መስሎ አይታይሽም አይደለም? እሺ በቃ ይቅርታ አልኩኝ አይደለም እንዴ? በአምላክ የአንቺ ይቅርታ ምን ይሰራል? ተንቀሳቀሺ፣ ተነሺ። አንቺ የታቀደልሽን አታውቂም እንዴ? ይሄ ሰውዬ የሆነ ነገር ሊያደርግ ወስኗል እያልኩሽ እኮ ነው። እሺ እኔ ምን ማድረግ እችላለሁ? በአምላክ ተንቀሳቀሺ። እዚህ ቁጭ ካልሽ ከባድ ችግር ይፈጠራል እያልኩሽ ነው ብስት። ስለዚህ መንቀሳቀስ አለብሽ። እሺ በቃ አለች። አዎ እሺ ብትይ ነው የሚሻልሽ፣ አለበለዛማ ከባድ ችግር ነው የሚገጥምሽ አላት። እሺ በቃ አለች ድጋሚ። እንግዲህ ብስትዬ ዞሮ እንግዲህ አቶ አለምም የለም ለፊልድ ይሁን ለስራ ይሁን ከከተማ ወጥቷል እያሉ ነው ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ።